በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ ቻናላችን ቤተሰቦች እንኳን ለታላቁ አብይ ጾም በሰላምና በጤና ደረሳችሁ። ይህ ወቅት ዓለም ዝም የምትልበት ነፍሳችን ከሥጋ ግርግር ተለይታ ከፈጣሪዋ ጋርም የምትገናኝበት ታላቁ የጸጥታና የቅድስና ወቅት ነው። የሰማይና የምድር ጌታ የአማልክት አምላክ ስለኛ ፍቅር ሲል ከሰማየ ሰማያት ወርዶ በበረሃ ተርቦና ተጠምቶ ድል የነሳበትን ያንን ድንቅ ጉዞም የምናስብበት አብይ ጾም ዛሬ በደጃፋችን ቆሟል። በዚህ የመጀመሪያ ሳምንት ዘወረደ ብለን ምስጢረ ሥጋዌን ስናበስር፣ በጾመ ሕርቃል ደግሞ የመስቀሉን ድልና የቃል ኪዳኑንም ኃይል እናስባለን። ለመሆኑ ይህ ሳምንት ለምን ዘወረደ ተባለ? አባቶቻችን በጾመ ሕርቃል ውስጥ የደበቁልን መንፈሳዊ ምስጢር እንዲሁም የታሪክ ሀብትስ ምንድን ነው? በዚህ ቪዲዮ ላይ በረከቱንና ታሪኩንም አብረን እንቃኛለን። እስከ መጨረሻውም ድረስ አብራችሁን ቆዩ። የአብይ ጾም የመጀመሪያው ሳምንት ዘወረደ። ይህ ክፍል የጾሙ የመጀመሪያው ሰንበት ወይንም እሁድ መጠሪያ ሲሆን በቅዱስ ያሬድ ዜማ ደግሞ ሳምንቱን በሙሉ በዚህ ስም ይጠራል። ዘወረደ ማለት የወረደ ማለት ነው። ይህ ስያሜ የተወሰደው ከቅዱስ ያሬድ ድንቅ ዜማ ሲሆን ትኩረቱም ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ካለው ፍቅር የተነሳ ከሰማየ ሰማያት መውረዱን የሚያዘክር ነው። እነሆ ጌታችን ኢየሱስ ክርስቶስ ለምን ከሰማይ ወረደ? አንደኛው የጠፋውን አዳም ለመፈለግ። አዳም በበደሉ ምክንያት ከገነት ተባሮ በጨለማና በሞት ጥላ ውስጥም ወድቆ ነበር። ቸር እረኛ የሆነው አምላካችን ግን ፍጡሩ ሲጠፋ ዝም ብሎ አላየም። አንድ እረኛ 100 በጎችን ቢኖሩትና አንዷን ብትጠፋበት ሌሎቹንም ትቶ የጠፋችውን እንደሚፈልግ ሁሉ አምላክም የጠፋውን አዳምን የሰውን ልጅ ለመፈለግም ወደ ምድር ወረደ። እዚህ ጋር እረኛው ክርስቶስ ነው። የጠፋችውን በግ ደግሞም የአዳም የእኛ ምሳሌ ናት። አምላክ በሰማይ ሆኖ አዳም ሆይ ተመለስ በማለት ብቻ ማዘዝ ይችል ነበር። ነገር ግን ፍቅሩ ዝም አላሰኘውም። የጠፋችዋ በግ ያለችበትም ድረስ ወርዶ በጫንቃውም ተሸክሞ ወደ ቀድሞ ክብሯም ሊመልሳት ወደ ምድር ወረደ። አዳም ሆይ የት ነህ? አዳም በበደለ ጊዜ እግዚአብሔርን ፈርቶ ከዛፍ በታች ተደበቀ። በዚያን ጊዜ እግዚአብሔር አዳምን የጠራው በቁጣ ሳይሆን በናፍቆትና በፍቅር ነበር። አዳም ሆይ የት ነህ የሚለውም ጥሪ በዘመነ ሥጋዌ ተፈጸመ። አምላክ አዳም ወደ ተደበቀበት ወደ እኛም ዓለም ወረደ። አዳም በኃጢአት ምክንያት የወደቀበትን ጉድጓድም አይቶ እርሱም ወደዚያ ጉድጓድ ወረደ። ፍቅር ያስገደደው ዝቅታ። ቅዱስ ዮሐንስ አፈወርቅ እንደሚለው ፍቅር አምላክን ከዙፋኑ አውርዶ በቤተልሔም በበረት አስተኛው። አምላክ ወደኛ የወረደው እኛ ወደ እርሱ መውጣት ስላልቻልን ነው። እኛ በኃጢአት ክንፋችን ተሰብሮ መብረር ባቃተን ጊዜ እርሱ የሰማያት ሰማያት የማይችሉት ጌታ ሆኖ ሳለ በትሕትና ወደ እኛ መጣ። አምላክ ሰው የሆነው ሰው አምላክ ይሆን ዘንድ ነው። ይህ ደግሞ ከፍቅር በቀር ሌላ ምክንያት የለውም። ወዳጆቼ ሆይ ዛሬም ቢሆን እኛ በኃጢአት ተደብቀን እንጂ አምላክ ግን ልጄ ሆይ የት ነህ እያለ በጾም በጸሎትና በንስሐ ሊፈልገን ወደ እኛ ደጅ መጥቷል። ይህ ጾም እኛም ተደብቀንበት ካለንበት የኃጢአት ዛፍ ስር ወጥተን ለሚፈልገን አምላካችን እጃችንን የምንሰጥበት ይሁን። ወዳጆቼ ሆይ አምላክ ለምን ወረደ ለሚለው ሁለተኛው መልስ የዲያብሎስን ባርነት ለመስበር ወይንም ታስሮ የነበረውን ነፃ ለማውጣት ነው። የሰው ልጅ በባርነት ቀንበር ስር አዳምና ሔዋን በሰሩት ስህተት ምክንያት የሰው ልጅ ሁሉ ለ5500 ዘመናት በዲያብሎስ ቁጥጥር ስር ወድቆ ነበር። ሞትና ሲኦል በሰው ልጅ ላይ ሰልጥነውም ነበር። የሰው ልጅ በራሱ ኃይል ይህንን የብረት ሰንሰለት መበጠስ አልቻለም። አንድ ሰው በጥልቅ ጉድጓድ ውስጥ ታስሮ ቢጣል ከላይ የሚመጣ አዳኝ ካልወረደለትም በቀር በራሱ መውጣት እንደማይችለው ሁሉ እኛም ሰማያዊ አዳኝ ያስፈልገን።
ጠላትን በራሱ ሜዳ ድል መንሳት። አምላክ ከሰማይ ሆኖ ዲያብሎስን ማጥፋት ይችል ነበር። ነገር ግን ፍርዱ ቅን እንዲሆን ዲያብሎስ ሰውን ድል የነሳው በምድር ላይ ስለሆነ አምላክ ሰው ሆኖ ወደ ምድር ወረደ። ዲያብሎስ ጌታችንን እንደ ማንኛውም ሰው ተርቦ ተጠምቶና ደክሞትም ሲያየው ተራ ሰው መሰለው። ነገር ግን በጾም ድል ነሳው፣ በመስቀልም ቀጠቀጠው። አምላክ የወረደው የሞትን መውጊያ ሰብሮ የሲኦልን ደጅም አፍርሶ እኛን ከባርነት ወደ ልጅነት ለመመለስ ነው። ጾም የድል መሳሪያችን ነው። በዚህ ሳምንት የምንማረው ትልቁ ቁም ነገር ጌታችን ወደ ምድር ወርዶ በጾም ዲያብሎስን ድል እንደነሳው እኛም በዚህ ጾም ወቅት የራሳችንን ክፉ ፍላጎትና የሰይጣንን ፈተና በጾም ማሸነፍ እንደምንችል ነው። ይህ አይነት ወገን ከጸሎትና ከጾም በቀር አይወጣም እንዳለ የማቴዎስ ወንጌል ምዕራፍ 17 ከቁጥር 21 ላይ። እንግዲህ ወዳጆቼ ሆይ ዘወረደ ስንል ነፃነታችን የታወጀበትን ሳምንት እያሰብን አምላክ ወርዶ ባርነታችንን ሰበረው። ዛሬም በዚህ ጾም የታሰርንበትን የሱሰኝነት፣ የጥል፣ የቂም ወይንም የማንኛውም ክፉ ልማድ ሰንሰለት እንዲበጠስ ወደ አምላካችን እንጩህ። እርሱ ባርነታችንን ሊሰብር ዛሬም በደጃችን ቆሟል። ወዳጆቼ ሆይ አምላክ ለምን ወረደ ለሚለው ጥያቄ ሶስተኛውና እጅግ አስፈላጊው ምክንያት እኛን መስሎ እኛን ለማዳንና እንዴት መኖር እንዳለብን ሊያሳየን አርአያችንም ሊሆን ነው። አንድ መምህር ለተማሪዎቹ ስለ ሰላም ቢያስተምርና እርሱ ግን ቢጣላ ተማሪዎቹ ትምህርቱን አይቀበሉትም። ጌታችን ግን ጾሙ ብሎ ከማዘዙ በፊት ራሱ ጾሙ አሳየን። አምላክ መጾሙ አያስፈልገውም ነበር። እርሱ አይራብም፣ አይጠማም፣ አይደክምምና። ነገር ግን እኛ ድል የምንነሳበትን መንገድ ሲያሳየን የጾሙ መሪ ዋነኛው መምህራችን ሆነ። በጾም ፈተናን ማሸነፍ እንደምንችል ያሳየን ጌታችን ወደ ገዳመ ቆሮንጦስ ሄዶ 40 ቀንና 40 ሌሊትን በጾመ ጊዜ ዲያብሎስ በተለያዩ ፈተናዎች መጣበት። ጌታችን በእያንዳንዱ ፈተና ላይ የሰጠው መልስ በቃለ እግዚአብሔር ነበር። ይህም እኛ በጾም ወቅት የሚገጥሙንን የሥጋና የነፍስ ፈተናዎችን እንዴት በቀላሉ በትዕግስት ማሸነፍ እንደምንችል አርአያ ሊሆነን ሊያስተምረን ነው። ከፍተኛው ሰማይ የማይችለው ጌታ በግርግም ተኝቶ በዮርዳኖስም ተጠምቆ በበረሃም ተርቦ ያሳየን ትልቁ ትምህርት ትሕትናን ነው። ዘወረደ ማለት ትሕትና ማለት ነው። እኛም በዚህ ጾም ወቅት ከታላቅነታችን ከእውቀት አውቃለሁ ባይነታችን ዝቅ ብለን ለወንድሞቻችን ፍቅርን እንድንሰጥ አርአያ ይሆነናል። ወዳጆቼ ሆይ ዘወረደ ማለት ለእኛ ለክርስቲያኖች ዝም ብሎ የአንድ ሳምንት ስያሜ ብቻ አይደለም። ዘወረደ ማለት አምላክ የሰው ልጅ ፍለጋ እስከ ሲኦል የወረደበት፣ ከባርነት ቀንበር ነፃ ያወጣበት እና እኛንም እንዴት በጾም ድል መንሳት እንደምንችል ያሳየበት የፍቅር አዋጅ ነው። በዚህ ሳምንት ራሳችንን መጠየቅ ያለብን አምላካችን እኛን ፍለጋ ከሰማየ ሰማያት ከወረደ እኛስ ወደ እርሱ ለመቅረብ ከየትኛው ክፉ ልማዳችን ለመውረድ ዝግጁ ነን? ጌታችን በበረሃ የዲያብሎስን ፈተና በድል እንዳጠናቀቀ ሁሉ እኛም የዚህን ታላቅ ጾም በረከት ለመቀበል ራሳችንን በትሕትና ዝቅ እናድርግ። ወዳጆቼ ሆይ በአብይ ጾም መግቢያ ላይ የምንጾማት ይህች የመጀመሪያ ሳምንት ሌላም አስገራሚ ምስጢርን በውስጧ ይዛለች። ብዙዎቻችሁ ለምን 55 ቀን እንጾማለን ብላችሁ ጠይቃችሁ ታውቃላችሁ። ከአብይ ጾም ጋር ተያይዞ የሚነሳውና ጾመ ሕርቃል የሚባለው የታሪክ ምዕራፍ ስለ አንድ ታላቅ ንጉሥ ስለተማረከም የጌታችን መስቀልና በጾም ኃይል ስለተገኘ አስገራሚ ድል ይነግረናል። የዓለም ታሪክን የቀየረው የክርስቲያኖችን ቃል ኪዳን የሚያሳየውና የጠፋውን መስቀል ያገኘበት ታላቅ የሆነ አስደናቂ ታሪክ ምን ነበር? አሁን በቀጥታ ወደ ጾመ ሕርቃል ታሪካዊ ዳራ እንለፍ። ከ55ቱ ቀናት ውስጥ የመጀመሪያው ሳምንት ጾመ ሕርቃል ይባላል።
ይህም የመጀመሪያዎቹን 8 ቀናትን ይይዛል። ጾመ ሕርቃል ነገሥታትና ሕዝቦች የተሳተፉበት የጠፋም ንብረት የተመለሰበትና ታላቅም የድል ታሪክ ያለው ጾም ነው። ዛሬም ድረስ በቤተ ክርስቲያናችን ትልቅ ስፍራ አለው። ታሪኩም በ7ኛው ክፍለ ዘመን ማለትም በ614 ዓመተ ምህረት አካባቢ የፋርሱ ንጉሥ ሂሪዮስ በክርስቲያኖች ላይ ጦርነት ከፈተ። ኢየሩሳሌምንም ወረረ። የክርስቲያኖችን ቅዱሳት መካናትን ማጠፋ። ከ60 ሺህ በላይ ሰዎችን ገደለ። ከሁሉም በላይ ግን አማኞችን ያስቆጣው አንድ ትልቅ ነገር ተፈጸመ። ጌታችን የተሰቀለበትን ቅዱስ መስቀል ማርኮ ወደ ፋርስ የዛሬዋ ኢራን ወሰደው። መስቀሉ መማረኩ ለክርስቲያኖች ትልቅ ውርደትና ሐዘን ነበር። በዚህ ጊዜ የባዛንታይን ወይንም የሮም ንጉሥ ሕርቃል መስቀሉን ለማስመለስ ቆርጦ ተነሳ። ጦርነቱም ከባድ ነበር። ሕርቃል ወደ ጦር ግንባር ከመሄዱም በፊት ለክርስቲያኖቹ እንዲህ አላቸው፣ እኔ መስቀሉን ለማስመለስ ስዘምት እናንተ ጾምና ጸሎት አድርጉልኝ። መስቀሉን ይዤ በድል ከተመለስኩም ይህንን ጾም ለዘላለም እንድንጾመው ቀኖና ይሁን። ሕዝቡም በዚህ ተስማምቶ ጾሙን ጀመረ። ንጉሥ ሕርቃልም በጦርነቱ ድል አደረገ። የፋርስንም ጦር አሸንፎ በክብርም ተማርኮ የነበረውን የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀልን አስመለሰ። መስቀሉንም ተሸክሞ ወደ ኢየሩሳሌምም ሲመለስ ትልቅ ደስታ ሆነ። ሕዝቡም ንጉሥንና መስቀሉን በዝማሬ ተቀበሉ። የገቡትንም ቃል ጠብቀው ጾሙን አጸኑ። ጾመ ሕርቃል በመጀመሪያው የአብይ ጾም ሳምንት ለምን 8 ቀናት ሆነ? በመጀመሪያ ጾሙ 1 ሳምንት 7 ቀናት ነበር። ነገር ግን ከአብይ ጾም ጋር ሲገናኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሥርዓትን መሠረት በጾሙ መጀመሪያ ላይ ያለችው ሰኞ ተጨምራ በድምሩ 8 ቀናት እንዲሆን ተደርጓል። ይህም ጾመ ሕርቃልን ከዋናው የ40 ቀን ጾም ጋር የሚያገናኝ ድልድይ ሆኗል። በጾመ ሕርቃል ወቅት የጠፋውን መስቀል እንደምንፈልግ ሁሉ እኛም በኃጢአት የተማረከውን ማንነታችንን ለመፈለግና ወደ እግዚአብሔር ለመመለስ የምንወስነው ውሳኔ ነው። የቤተ ክርስቲያናችን አባቶች ጾመ ሕርቃልን መነሳሻ ይሉታል። አንድ ትልቅ ግብዣ ከመደረጉ በፊት ቤቱ እንደሚጸዳ ሁሉ ታላቁን ጾም 40ውን ቀን ከመጀመራችን በፊት ራሳችንን የምናዘጋጅበት ነው። ሰውነታችንን ከምግብ ነፍሳችንን ደግሞ ከክፉ ሐሳብ በማላመድ ለታላቁ ተጋድሎ የምንሰለጥንበት የልምምድ ሜዳ ነው። ጥንታውያን ክርስቲያኖች ለንጉሥ ሕርቃል ብትዘምት እንጾማለን ብለው ቃል ገብተውለት ነበር። ንጉሡም ሞቶ ካለፈም በኋላ ቃላቸውን አላጠፉም፣ ለትውልድ አስተላለፉት እንጂ። ይህም ጾም ለእግዚአብሔርና ለቤተ ክርስቲያናችን የምንገባውን ቃል ኪዳን መጠበቅ እንዳለብን ያስተምረናል። በፈተና ጊዜ ብቻ ሳይሆን በድል ጊዜም እግዚአብሔርን ማመስገንና የገባነውንም ቃል መፈጸም እንዳለብን ያሳየናል። ንጉሥ ሕርቃል መስቀሉን ያስመለሰው በሰራዊቱ ጥንካሬ ብቻ ሳይሆን በሕዝቡ ጸሎትና ጾም ጭምር እንደሆነ ይታመናል። በሕይወታችን ያሉትን የፋርስ ንጉሥ ማለትም ሰይጣንና ፈተናዎቹን ማሸነፍ የምንችለው በጉልበታችን ሳይሆን በጾምና በጸሎት እንደሆነ መንፈሳዊ ትምህርት ይሰጠናል። ይህ ጾም የተጀመረው በዓለም ዙሪያ ያሉ ክርስቲያኖች ለአንድ ዓላማ ለመስቀሉ መመለስ በጋራ በመጾማቸው ነው። በአብይ ጾም ወቅት ሁላችንም በአንድ ልብ ሆነን ስንጾም በክርስቶስ ፍቅር አንድ መሆናችንንና የአንዱ ችግር የሌላው ችግር መሆኑን በተግባር የምናሳይበት ነው። ስለዚህ ጾመ ሕርቃልን ስንጾም ታሪኩን ለማሰብ ብቻ ሳይሆን በውስጣችን የተማረከውን ሰላም፣ ፍቅርና ጽድቅም በጾምና በጸሎት ለማስመለስ ጭምር መሆን አለበት። እንግዲህ ተመልካቾቼ ጾመ ሕርቃል በአብይ ጾም 55 ቀናት መካከል የሚገኝ የመጀመሪያዎቹ 8 ቀናት ናቸው። ይህም ጾም የሚነግረን ትልቅ እውነት አለ። የጠፋው ይመለሳል፣ የተማረከው ይፈታል የሚል ነው። ልክ ንጉሥ ሕርቃልና የጊዜው ክርስቲያኖች በጾምና በጸሎት ተረባርበው
በጠላት እጅ የነበረውን የጌታችንን መስቀል እንዳስመለሱ ሁሉ እኛም በዚህ በጾም ወቅት በኃጢአት የተማረከውን ማንነታችንን የጠፋውንም ሰላማችንን የራቀንን የእግዚአብሔርን መንግሥት የምናስመልስበት ሳምንት ነው። በዚህ ጾም ውስጥ ስንቆይ ልናስባቸው የሚገቡ 3 ቁልፍ ነጥቦች አሉ። አንደኛው ተስፋ አትቁረጡ። መስቀሉ ለ14 ዓመታት በፋርስ ምርኮ ነበር፣ ግን በጾም ተመለሰ። የእናንተም ችግር የፈለገውን ያህል ቢቆይ በጾምና በጸሎት የማይመለስ ነገር የለም። ሁለተኛውም ቃላችሁን ጠብቁ። የቀድሞ ክርስቲያኖች ለንጉሥ የገቡትን ቃል ጠብቀው እንደ ጾሙ ሁሉ እኛም ክርስትናችንን በተግባር ለመግለጽ የገባነውን ቃል የምናድስበት ጊዜ ነው። ሶስተኛውም ለታላቁ ጾም ተዘጋጁ ሲለን ነው። ሕርቃል መነሳሻ ነው። በዚህ ሳምንት ስጋችንን ካላደከምነው ቀጣዩ 40 ቀን ሊከብደን ይችላል። ስለዚህም በብርታት ጀምሩ። ወዳጆቼ ሆይ እንግዲህ የአብይን ጾም የመጀመሪያ ሳምንት እንዲህ ባለ ድንቅ መንፈሳዊ ሀብት የተሞላ ነው። በዘወረደ የአምላክን መውረድና ትሕትና ተምረናል። በጾመ ሕርቃል ደግሞ በጾም የታጀበ ቃል ኪዳን መስቀሉን እንደሚያስመልስና ድልን እንደሚሰጥ አይተናል። ጾም ምግብን ከመተው በላይ ነው። ጾም የጠፋውን ማንነታችንን የምንፈልግበት፣ የታሰርንበትን የቂምና የጥል ሰንሰለት የምንሰብርበት፣ እንደ ሕርቃል በመስቀሉ ኃይል ድልን የምንቀዳጅበት ታላቅ የጦር ሜዳችን ነው። ይህ የሁዳዴ ጾም ለሁላችንም የበረከት የሰላምና ወደ አምላካችን ይበልጥ የምንቀርብበት ይሁንልን። በየቀኑ የምንጾማት ጾም በነፍሳችን ላይ ብርሃን፣ በቤታችን ላይ በረከት ትሁን። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያችሁ። ወስብሐት ለእግዚአብሔር። አሜን።